ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ተከታታዮች በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው አሪፍና ጠቃሚ መረጃ ይዤላችሁ ቀርብ ያለሁኝ። ዛሬ የምናወራው ስለ ኢሜል አካውንታችን እንዴት አድርገን ደህንነቱን ማስጠበቅ እንደምንችል ነው። ብዙዎቻችን የማንገነዘበው ነገር ኢሜል አካውንታችን ሙሉ የስልካችንን እንደሚቆጣጠር ብዙዎቻችን አናቅም። ለምሳሌ ምን ማለት እንደፈለግኩ ልንገራችሁ። ለምሳሌ አንድ ሰው የናንተ ኢሜል አካውንት አለው እንበልና ወይም ደግሞ ጣለፋችሁ እንበልና በዛ ኢሜል አማካኝነት የናንተን ሙሉ አክሰስ ማየት ይችላል። ፎቶአችሁን ማየት ይችላል፣ ቪዲዮአችሁን ማየት ይችላል፣ ከተለያየ ሶሻል ሚዲያ ላይ ያላችሁን ግንኙነት ማየት ይችላል። የምትመለከቷቸውን ቪዲዮዎች በሙሉ ከተለያየ ሶሻል ሚዲያ ሂስትሪያችሁን መመልከት ይችላል ማለት ነው። ስለዚህ ኢሜል አካውንት ማለት የራሳችሁ የግላችሁ መረጃ እስከሆነ ድረስ በሌላ ሰው እጅ ተላልፎ እንዳይሰጥ ወይም ደግሞ እንዳትጠለፉ የግዴታ ማረጋገጥ ያለባችሁ 5 ነገሮች አሉ ማለት ነው። እነዚህ 5 ነገሮች ጎደሉት ማለት ኢሜል አካውንታችሁ ለመጠለፍ ቅርብ ነው ማለት ነው። ስለዚህ አሁን ሁላችሁም እየገባችሁን የማሳያችሁን ሲስተም ገብታችሁ ቼክ ማድረግ ይኖርባችኋል ማለት ነው። እንዳልኳችሁ ኢሜል አካውንታችን የስልካችንን ሁሉ ነገር የሚቆጣጠር ነው። ቪዲዮአችንን፣ ፎቶአችንን፣ የተለያየ እንቅስቃሴያችንን ሁሉ ማኔጅ የሚያደርግ ስለሆነ በሌላ ሰው እጅ ገባ ማለት አደጋ ላይ ወደቅን ማለት ነው። ስለዚህ ኢሜል አካውንታችንን ሴኩር አድርገን መያዝ ይኖርብናል። ምክንያቱም ለረጅም ዓመታት መረጃችንን አጥብቆ የሚይዝልን ስለሆነ ማለት ነው። አሁን እንዴት እንደሆነ ስልኬ ላይ ገብቼ እያንዳንዱን ነገር አጣር አድርጌ አሳያችኋለሁ። ይህን ቪዲዮ ላይክ አድርጉ፣ ቻናሉን ደግሞ ሰብስክራይብ በማድረግ እንድትጀምሩ በአክብሮት ጠይቃለሁ። መልካም ቆይታ። እሺ ተመልካቾች ተመልሰናል ወደ ስልካችን ማለት ነው። እንግዲህ በመጀመሪያና አንደኛ ደረጃ ሁሉም ሰው ኢሜል አካውንቱን ቼክ ማድረግ ያለበት ነገር ቢኖር ቱ ስቴፕ ቬሪፊኬሽን ማስገባታችሁን ወይም ኦን ማድረጋችሁን ቼክ ማድረግ አለባችሁ። ይህን ካላደረጋችሁ አደጋ ላይ ናችሁ ማለት ይቻላል። ብዙዎቻችሁ አላደረጋችሁትም በእርግጠኝነት። አሁን እያንዳንዱን ገብተን እንመለከታለን። ከዛ በፊት ቱ ስቴፕ ቬሪፊኬሽን ማለት ምን ማለት ነው ካላችሁኝ፣ ሁለተኛ ማረጋገጫ ኮድ ነው። ለምሳሌ አንድ ሰው የእናንተን ኢሜልና ፓስዋርድ ቢያቅ እንኳ እንዳይገባ የሚከለክለው የራሳችሁ የሆነ ሚስጥራዊ ኮድ እናንተ ብቻ የምታውቁት በስልክ ቁጥራችሁ ቬሪፋይ የምታደርጉት ማለት ነው። ስለዚህ ኢሜላችሁና ፓስዋርዳችሁን አንድ ሰው አውቆት ሎጊኢን ለማድረግ ቢሞክር ራሱ ግዴታ ሌላ ተጨማሪ ቱ ስቴፕ ቬሪፊኬሽን ኮድ በስልክ ቁጥራችሁ ስለሚልክ ጉግል አካውንታችሁን ወይም ኢሜል አካውንታችሁን ያነሰው አክሰስ ማድረግ አይችልም ማለት ነው። ስለዚህ እንዴት ነው የምናደርገው የሚለውን በቀላል መንገድ ላሳያችሁ። በመጀመሪያም የስልካችሁን ጂሜል አፕሊኬሽንን ክፈቱት በቀላሉ ለመግባት ማለት ነው። ከዛ ከከፈታችሁ በኋላ እንደዚህ ነው የሚያመጣላችሁ። ከዛ ምን ታደርጋላችሁ እናንተ ከላይ ፕሮፋይል የምትላለች እሷን ትነኩና ትክክለኛ የምትጠቀሙበትን የጉግል አካውንት ትመርጣላችሁ። እኔ የምጠቀምበት ይሄ ስለሆነ ይህንን እመርጣለሁ። ከዛ ምን እለዋለሁ ማኔጅ ዩር ጉግል አካውንት የሚለውን አንድ ጊዜ ትነኩታላችሁ ማለት ነው። ከዛ ወደዚህ ዳሽቦርድ ይወስዳችኋል ማለት ነው። ከዛ ምንድነው የምታደርጉት በቀላሉ የሁሉም ስልክ ላይ ያለ ነገር ነው። ሴኩሪቲ ኤንድ ሳይን ኢን የምትላለች ሴኩሪቲ ኤንድ ሳይን ኢን የምትለዋን ከነካችሁ በኋላ እንደምትመለከቱት ቱ ስቴፕ ቬሪፊኬሽን ይላል። ቱ ስቴፕ ቬሪፊኬሽን ኦፍ ነው የሚለው። አሁን ይሄ ስልኩ የኔ አይደለም፣ ለዛ ነው ኦፍ ነው። እኔ ግን ኦን አድርጌ ነው የምጠቀመው ማለት ነው። የእናንተም እንደዚህ ሊሆን ይችላል። ብዙ ሰው አዲስ ስልክ ሲገዛ በሰዎች ምናምን ስለሚያስከፍት ጉግል አካውንቱ ላይ ብዙም ላይጠነቀቅ ይችላል ማለት ነው። ስለዚህ እቺ ቱ ስቴፕ ቬሪፊኬሽን የምትለዋን ትነኳታላችሁ ማለት ነው። ከነካችሁት በኋላ ትጠብቁታላችሁ። ከዛ የስልካችሁን ስክሪን ሎክ ታስገባላችሁ። ለምሳሌ እኔ እንደዚህ ላርግና ላስገባ ማለት ነው። የጣት አሻራ መጠቀም ትችላላችሁ። ከዛ እንደምትመለከቱት ቱ ስቴፕ ቬሪፊኬሽን ኦፍ ነው። ስለዚህ ኦን ማድረግ አለብኝ ማለት ነው። እዚህ ጋር እንደምትመለከቱት አድ ፎን ነምበር የሚላል አድ ፎን ነምበር የሚላል ይህን ትነኩትና ስልክ ቁጥር ታስገባላችሁ። ጀስት ስልክ ቁጥር ታስገቡና ኔክስት ስትሉት በስልክ ቁጥራችሁ ኮድ ይልካል። ኮዱን ካስገባችሁ በኋላ ቱ ስቴፕ ቬሪፊኬሽን ኦን ሆነ ማለት ነው። ስለዚህ አንድ ሰው ፓስዋርዳችሁን ቢያውቀውና ለመግባት ቢሞክር ተጨማሪ ቱ ስቴፕ ቬሪፊኬሽን ኮድ በስልክ ቁጥራችሁ ማስጠንቀቂያ ስለሚልክ መግባት አይችልም ማለት ነው። ይህንን በደንብ ቼክ ማድረግ ይኖርባችኋል። በተለይ በኢሜል አካውንታችሁ ብዙ ነገሮችን
የምትጻጻፉ ሰዎች፣ በጉግል ድራይቭ ላይ ብዙ መረጃ የምታስቀምጡ ሰዎች መረጃችሁን ሌላ ሰው እንዳይመለከት ኢሜል አካውንታችሁን በዚህ መንገድ ሴኩር ማድረግ ይኖርባችኋል ማለት ነው። ወደ ሁለተኛውም ለመመለስ እዚሁ እንዳላችሁ ባክ ብላችሁ ትመጡና ሪከቨር ኢሜል አሁንም ማድረግ ይኖርባችኋል ማለት ነው። ሪከቨር ኢሜል የሚጠቅማችሁ አካውንታችሁ ቢጠፋና ፓስዋርዱንም ብትረሱት መልሳችሁ ለማግኘት ያላችሁ አንድ እድል አለ። እሱ ምንድነው? ሪከቨር ኢሜል ይባላል። ሪከቨር ኢሜል ማለት ተጨማሪ ኢሜል ከዚህ ኢሜል አካውንታችሁ ላይ አድ ታደርጋላችሁ ማለት ነው። ስለዚህ ለምሳሌ ስልካችሁ ጠፋ ወይም ተሰበረ እንበል፣ ኢሜላችሁን ታስታውሳላችሁ እንበል፣ ግን ፓስዋርዳችሁን ረሳችሁት። ኢሜላችሁን አስገብታችሁ ፓስዋርድ ስትረሱ ኢረር ይላል። ፎርጌት ፓስዋርድ ብትሉት ራሱ ስልክ ኦሬዲ ስለጠፋ ኢሜሉ ያለበት ስለማይታወቅ ፎርጌት ብትሉት ራሱ ኮድ የሚልከው የት ነው? በዋናው ኢሜላችሁ ስለሆነ ኢሜላችሁ ያለበት ስልክ ደግሞ ጠፍቷል። ስለዚህ ከሰራችሁ ማለት ነው። ነገር ግን ሪከቨር ኢሜል የሚጠቅማችሁ እዚህ ጋር ነው። ሪከቨር ኢሜል ለምሳሌ የጓደኛችሁ ሊሆን ይችላል። በጣም የምታምኑ ጓደኛ ካለ ማድረግ ትችላላችሁ። የቤተሰብ ካለ ብዙውን ጊዜ ሪከቨር ኢሜል ከናንተ ስልክ ውጭ ያለ ሌላ ስልክ ላይ ያለ ቢሆን ተመራጭ ነው። ምክንያቱም ኦሬዲ የናንተ ስልክ እኮ ጠፍቷል ወይ ተሰብሯል። ስለዚህ ፓስወርዱን ማግኘት ስለማትችሉ ኮድ ወደ ኢሜሉ መላክ ስለማይችል በሪከቨሪ ኢሜሉ አማካኝነት ኮድ ይልካል ወደዛኛው ማለት ነው። ከዛ ስታስገቡለት የናንተ ኢሜል አካውንት ይከፍታል ማለት ነው። ስለዚህ በጣም ይጠቅማችኋል። አካውንታችሁ ቢጠፋ ቢጠለፍ የሆነ ነገር ቢሆን ፓስወርዱን ብረሱት ሪከቨሪ ኢሜል ይጠቅማል ማለት ነው። ሪከቨር ኢሜል የሚል አለ። ይህን ነክታችሁ ኢሜል አድ ማድረግ ነው። ሌላ ምንም የተለየ ነገር የለው። እንደምትመለከቱት አሁን ይሄን ኢሜል ሪከቨር አድርጓል ማለት ነው። ነገር ግን እናንተ ከሌላችሁ እዚህ ጋር እንድታስገቡ ይጠይቃችኋል። ሪከቨር ኢሜል ማድረግ ትችላላችሁ ማለት ነው። አንድም ማድረግ ትችላላችሁ፣ ሌላም ተጨማሪ ማድረግ ትችላላችሁ ማለት ነው። ግን ቬሪፋይ የሚል አለ። ቬሪፋይ የሚለውን ነክታችሁ ኢሜላችሁን ቬሪፋይ አድርጉት። ቬሪፋይ ማለት ኮድ ይልካል በኢሜሉ፣ ከዛ መልሳችሁ ኮዱን ማስገባት ማለት ነው። በጣም ቀላል ነው። እሺ ወደ ሶስተኛው እንመለስ። ሶስተኛው ደግሞ በጣም ጥንቃቄ ማድረግ ያለባችሁ ደግሞ ማኔጅ ዲቫይስ የሚባል አለ። ወይም ደግሞ ካሁን በፊት በኢሜል አካውንታችሁ አማካይነት ሎጊኢን ያደረጋችሁባቸው ላፕቶፕ ሊሆን ይችላል፣ ፒሲ ሊሆን ይችላል፣ ወይም ደግሞ ታብሌት ሊሆን ይችላል፣ ወይም ሌላ ስልክ ሊሆን ይችላል። ኢሜል አካውንታችሁን ተጠቅማችሁ ሎጊኢን አድርጋችሁ እረስታችኋቸው ሊሆን ይችላል። ስለዚህ ከእናንተ ስልክ ውጭ ያለን ሌላ ተጨማሪ ዲቫይስ ማስወገድ ማለት ነው። እሱን እንዴት እንደምታገኙና እንዴት እንደምትመለከቷቸው ላሳያችሁ። አሁን ባክበሉና እዚሁ እንዳላችሁ ሴኩሪቲ ኤንድ ሳይን ኢን የሚለው ላይ እንዳላችሁ ወደ ታች ስክሮል አድርጋችሁ ማኔጅ ኦል ዲቫይስ የሚል አለ። እሱን ትነኩታላችሁ ማለት ነው። ከነካችሁት በኋላ እንግዲህ በእናንተ ኢሜል አካውንት የተከፈቱ ስልኮችን ያመጣላችኋል ማለት ነው። ወደ ታች ስክሮል እያደረጋችሁ መመልከት ትችላላችሁ። ምናልባት እናንተ የማታውቁት ወይም ደግሞ ካሁን በፊት የማትጠቀሙበት ስልክ ለምሳሌ ስልኩን ሽጣችሁን ሊሆን ይችላል። ጉግል አካውንታችሁ እያለ ሽጣችሁት ከሆነ ያነሰው የእናንተን ጉግል አካውንት ወይም ኢሜል አካውንታችሁን አክሰስ ሊያደርገው ስለሚችል እዚህ ጋር ገብታችሁ ስልኩን ትመርጡና ሪሞቭ ማለት ነው። ምንም የተለየ ነገር የለውም። እንደምትመለከቱት ሳይን አውት የሚል አለ። ሳይን አውት የሚለውን ስትነኩ ከዛኛው ስልክ ላይ ሙሉ በሙሉ ይወጣል ማለት ነው። በዚህ መንገድ አካውንታችሁን መጠበቅ ይኖርባችኋል። እንዳልኳቸው አካውንት ኢሜል አካውንት ማለት ብዙ ነገር አቅፎ የሚይዝ ነው። ለምሳሌ ጉግል ድራይቭን ብትመለከቱ የግላችሁን ሚስጥራዊ መረጃ የምታከማቹበት ነው። ኢሜል አካውንታችሁን አክሰስ እስካደረጋችሁ ድረስ የትም ቦታ ሆናችሁ ያንን ቪዲዮ፣ ፎቶአችሁን፣ ፋይላችሁን የምትመለከቱበት ስለሆነ ሌላ ሰው መመልከት የለበትም። ኦኬ አሁን ደግሞ የመጨረሻ ይቀረናል ማለት ነው። በእርግጥ 5 ነበር ያልኳችሁ። 5ኛው አዳዲስ ስልኮች ላይ ስለሆነ ያለው ብዙዎቻችሁ ላታገኙ ትችላላችሁ ብዬ ዘልየዋለሁ። 4ኛው ደግሞ ሰርድ ፓርቲ አፕስ የሚባሉትን በደንብ ማወቅ አለባችሁ። ሰርድ ፓርቲ አፕስ የሚባሉት ለምሳሌ ቲክቶክ አለ። ቲክቶክ ላይ አሁን ለምሳሌ ስትገቡ በምን ላስገባችሁ ይላችኋል። ሎጊን ለማድረግ ወይም ሬጂስተር ለማድረግ ወይ በስልክ ቁጥር ወይ በኢሜል ወይ ደግሞ ኮንቲኒው ዊዝ ጎግል የሚል አማራጭ አላቸው። ኮንቲኒው ዊዝ ጎግል ብላችሁ ከገባችሁ ጎግል አካውንት ወይም ኢሜል አካውንታችሁን እንድትመርጡ ይጠይቃችኋል። ስለዚህ እዛ ላይ አክሰስ ፍቃድ ሰጣችሁት ማለት ነው። መረጣችሁ፣ አንዱን ኢሜል አካውንታችሁን መረጣችሁ ማለት ፍቃድ ሰጣችሁት፣ አክሰስ ሰጣችሁት ማለት ነው።
ስለዚህ የእናንተን ሁሉን ነገር መቆጣጠር ይችላሉ። ፎቶአችሁን፣ ቪዲዮአችሁን፣ ሁሉን ነገር ማለት ነው። ስለዚህ የማይታወቁ አፕሊኬሽን ካሉ እነዛን ማስወገድ ያለባችሁ ወይም ደግሞ ለአንዴ ለመጠቀም ብላችሁ ከጎግል አካውንታችሁ ጋር ኮኔክት ያደርጋችኋቸውን ሰርድ ፓርቲ አፖችን ማስወገድ ያለባችሁ ማለት ነው። ለምሳሌ አሁን ቲክቶክ አለ። ቲክቶክን በጎግል አካውንታችሁ ከሆነ አያይዛችሁ የምትጠቀሙት እሱ ችግር የለውም። ፌስቡክም ችግር የለውም። ግን ሌሎች አሉ። ሌሎች ድረገጽ ላይ የገባችሁ የምታስገቧቸው እነዛን ማስወገድ ይኖርባችኋል ማለት ነው። እንዴት እንደሆነ ላሳያችሁ። አሁን እዚህ ላይ እንዳላችሁ ሴኩሪቲ ኤንድ ሎጊን እያላችሁም መጠቀም ትችላላችሁ። ወይም ደግሞ ባክበሉና አሁንም ሴኩሪቲ ኤንድ ሎጊን የሚለውን ትነኩታላችሁ ማለት ነው። እሺ ወደ ታች ስክሮል አድርጋችሁ እዚህ ጋር እንደምትመለከቱት ዩር ኮኔክሽንስ ቱ ሰርድ ፓርቲ አፕስ ኤንድ ሰርቪስስ ይላል። ይሄ ማለት ነው እነዚህ አሁን እንደምትመለከቷቸው ወደ ታች ተወርዱና ሲኦል የሚል አለ። ሲኦል ኮኔክሽን የሚለውን ንኩ። ለምሳሌ እንደምትመለከቷቸው የኔ ስልክ አይደለም። ስለዚህ አሁን እነዚህ ከዚህ ጉግል አካውንት ላይ ከኢሜል ጋር ኮኔክት የሆኑ ናቸው ማለት ነው። ስለዚህ ለምሳሌ አሊኤክስፕረስ፣ ባይቢት የሚል አለ፣ ፌስቡክ አለ፣ ኦፕን ኤአይ አለ፣ ቴሌግራም አለ። እነዚህ በሙሉ የእናንተ ኢሜል አካውንት አላቸው ማለት ነው። አክሰስ ማድረግ ይችላሉ። እነዚህ እንደምትመለከቷቸው ሁሉም ሶሻል ሚዲያ አፖች ናቸው። ነገር ግን እናንተ ተጨማሪ የማትፈልጉት አፕሊኬሽን ወይም ደግሞ ዌብሳይት ድረገጽ ካለ ሪሞቭ ማድረግ ይኖርባችኋል ማለት ነው። እንዴት ነው ሪሞቭ የምታደርጉት? ለምሳሌ አሊ ኤክስፕረስ የሚለውን እጫናለሁ። ከዛ መቀጠል እንደምታዩት ዲሌት ኦል ኮኔክሽን ዛት ዩ ሃቭ ዊዝ አሊ ኤክስፕረስ የሚላል። ይህን ስነካው ከአሊ ኤክስፕረስ ጋር ያለኝ ግንኙነት በኢሜል አማካኝነት ይቋረጣል ማለት ነው። ስለዚህ በዚህ መንገድ እናንተ የማትፈልጉት ለአንዴ ለመጠቀም ብላችሁ የገባችሁበት ድረገጽ ምናምን ካለ በዚህ መንገድ አስወግዱ ማለት ነው። እንደጠቀማችሁ ተስፋ አደርጋለሁ ጓደኞቼ። በቀጣይ እንግዲህ የተለየ ሌላ ርዕስ ይዤላችሁ እመጣለሁ። የእናንተን አንዳንድ ችግሮች በውስጥ የምነግሩኝንም እያጠቃለልኩ በቪዲዮ ለመስራት ሞክራለሁ። እናንተ ደግሞ ቪዲዮውን ሸር አድርጉ በተለያየ ሶሻል ሚዲያ ለሰዎች ይጠቅማል ብላችሁ በምታስቡት። እንደዚሁም ቻናሉን ሰብስክራይብ፣ ላይክ ያደርጋችሁ አበረታቱ። በኮመንት ሀሳብ አስተያየታችሁን ስጡኝ፣ እመልሳለሁ። በቀጣይ ቪዲዮ እንገናኛል። እስከዚያው ጊዜ በያላችሁበት ሰላማችሁ ይብዛ።